ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን እስከ ዓለም ዳርቻ በያላችሁበት ይድረስ። ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ ዘገባዎችን ልናስደምጣችሁ ዛሬም በተለመደው ሰዓታችን ተመልሰን መጥተናል። ውድና የተከበራችሁ የዝግጅታችን ቤተሰቦች ዛሬም እንደወትሮው ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እንጠይቃለን። ለሰዓቱ መደመጥ ያለበትን ወሳኝ መረጃ አርዕስቱን በማስተዋወቅ እንጀምራለን። በዛሬው ዕለት ከአማራ ምድር በተለይም ጎንደር ወልቃይት ጠገዴ እጅግ አነጋጋሪ የሆነው ሰበር ዜና ተሰምቷል። ኮሎኔል ደመቀ ዘውዱ ዛሬም እንደ ትላንቱ የትግሉን ማርሽ ቀይሮታል። ኮሎኔል ደመቀ ዘውዱ ብልጽግናዎች ወደ ስልጣን ከመጡበት ጊዜ ጀምሮ ጥርስ የተነከሰበትና ከአማራ ሕዝብ ትግል ኮሎኔል ደመቀ ዘውዱን ለመነጠል ብዙ የተሰራበት ቢሆንም በስተመጨረሻ ኮሎኔል ደመቀ ዘውዱ የሚያዋጣውን መርጦ ያልተጠበቀውን ታሪክ ሰርቷል። ለመሆኑ ኮሎኔል ደመቀ ዘውዱ ዛሬ የሰራው ታሪክ ምንድን ነው? በዝርዝር አዘጋጅተን በዝግጅታችን የምናደርሳቸው ይሆናል። በሌላ መረጃ ዛሬ አዲስ አበባ ላይ የአማራው ታሪክ መስራቱ እየተነገረ ይገኛል። ለመሆኑ አማራው በዛሬው ዕለት በአዲስ አበባ በሰራው ኦፕሬሽን የሰራው እጅግ አነጋጋሪና ስኬታማ ታሪካዊ ገድል ምንድን ነው? እንዲሁ በዝግጅታችን በዝርዝር አካተን የምናደርሳቸው ይሆናል። በሌላ መረጃ በዛሬው ዕለት ሰሜን ሸዋ አካባቢ እንዲሁ ያልተጠበቀ ታሪካዊ አነጋጋሪ የሆነ ጀብድ የፈጸሙት የአማራ ፋኖች ልዩ መግለጫ አውጥተዋል። በተመሳሳይ በትላንትናው ዕለት ከዛሬ ህዳር 30 ጀምሮ የሚተገበረው የአድማ የመኪናና እንዲሁም የትራንስፖርት እንቅስቃሴዎችን የማቆም እገዳ የጣለው ፋኖ በዛሬው ዕለት ምን ውጤት አመጣ? እንዲሁ በዝርዝር ተካቶ የሚደርሳችሁ ይሆናል። ውድና የተከበራችሁ የዝግጅታችን ቤተሰቦች በዚህ መረጃ ጊዜያችን እነዚህንና ሌሎች በአርዕስተ ጉዳዩ ላይ ያልተካተቱ ዝርዝር መረጃዎችን ስናደርሳችሁ እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እየጠየቅን ነው። በቀጥታ ወደ ዝርዝር መረጃው አመራን። እንደሚታወቀው ከልጅነት እስከ አዋቂነት እየጠጡት ያደጉት የአማራ ጥላቻ ጌሾ አስክሯቸው የአማራ ጥላቻ በወለደው የአማራ ፍራቻ የሚሰቃዩትና አብይ አህመድ እንደ ቀብር አፈር እየተጣደፉ የጀመሩት የእብደትና የጥላቻ መርዝ ያረገዘ የፖለቲካ ጉዞ በፈጠረው ስብራት የተነሳ ብልጽግናዎች ወደ 4 ኪሎ ቤተ መንግስት ከገቡበት ጊዜ ጀምሮ ሰላም ባለበት ግጭትን እየጠመቁ ሀገራችን ኢትዮጵያ በታሪኳ አይታው ከማታውቀው አረንቋ ውስጥ አስገብተው ድሃው የኢትዮጵያ ሕዝብ የሰቀቀን ኑሮ እንዲገፋ ፈርደውበታል። ያኔው የ2010 ዓ.ም የለውጥ አብዮት ከመጣበት ጊዜ ጀምሮ ገና ከጀምረው መደመር የሚለውን የስብከት ፖለቲካ በየሄደበት ሲያንቆረቁር የነበረው አብይ አህመድ መደመር እያለ አማራውን የቀነሰ ቢሆንም ዳሩ ግን የትህነግ ህወሓት የ30 ዓመት የግፍ አገዛዝ የፈጠረበት ጠባሳ አንገፍግፎት ዳር እስከ ዳር ቆርጦ በመነሳት ትህነግን ከ4 ኪሎ ቤተ መንግስት አባሮ መቀሌ እንዲመሸግ በማድረግ ረገድ የአንበሳውን ድርሻ ይዞ የነበረው የአማራ ህዝብ ለለውጡ ከከፈለው መስዋዕትነት አንጻር ለለውጡ ከነበረው ብርቱ ፍላጎት የተነሳ የአብይ አህመድን መንግስት የደገፈ ቢሆንም ነገር ግን ባለመንታ ምላሱና ማንታ ማንነት ያለው ጠቅላይ ሚኒስትሩ አማራ ላይ ጦር አዝምቶ አማራውን ገደለው ገፋው ባለማት ሀገሩ ባይተወራደር በተለይም ደግሞ የብልጽግና መንግስት አማራውን ለማድቀቅ ከተከተላቸው ስትራቴጂዎች መካከል አንዱ የነበረው የአማራን ታጋዮች እያደኑና እያፈኑ መግደልና ታጋዮቹን ከአማራ ትግል መነጠል ነበር። በዚህም የተነሳ ኮሎኔል ደመቀ ዘውዱን ምንጊዜም ይፈሩታልና ከአማራ ትግል ለመነጠል በርካታ ሴራዎችን ሲሰሩ የቆዩት የብልጽግና ሰዎች ለኮሎኔል ደመቀ ዘውዱ ስልጣን ቢያጋሩትም ኮሎኔሉ በዚህም የአማራነት ልቡ ሊሰጣቸው አልቻለም። አልፎ ተርፎም በአማራ ህዝብ ላይ ኮሎኔል ደመቀ ዘውዱ የፋኖን ትግል አይደግፍም እያለው ብዙ ሴራ ቢሰሩም እንዲሁም ኮሎኔሉ የፋውን አደባባይ ወጥቶ እውነታውን በመናገር ይህንን ሴራቸውን አከሸፈባቸው። እንደ ባለ መንገድ በብልጽግና ጥርስ ውስጥ ገብቶ የነበረው ኮሎኔል ደመቀ ዘውዱ በዛሬው ዕለት ያልተጠበቀውን አድርጎታል። የጠላቶቻችን ራስ ምታት የአማራ ህዝብ ኩራት የሆነው ኮሎኔል ደመቀ ዘውዱ ዛሬም የአማራን ትግል ማርሽ ቀይሮታል። እንደሚታወቀው ትናንት በሰራው ገድል አማራነትን ከፍ አድርጎ እንዲውለበለብ ያደረገ ጀግና ነው። ኮሎኔል ደመቀ ዘውዱ በዛሬው ዕለት ከአማራነታችን ዝቅ የሚያደርግ ምድራዊ ኃይል የለም ብሎ ተማምሎ የጎንደር ህዝብ ወደ ትግል እንዲገባ አድርጎታል። እንደሚታወቀው ማንነታችን እንደ ወንጀል ተቆጥሮ የአማራ ተወላጅ የሆነ ሁሉ በየሄደበት እንደ ዶሮ አፍኖ በመሰወር በመግደል አካልን በማጉደል ከሰማይ በታች ከመሬት በላይ አለ የሚባል ግፍ ሁሉ ተፈጽሞበታል። በሺዎች የሚቆጠሩ ታሪክ አዋቂዎች ስለ ህዝብ መብት ተከራካሪ የሆኑትን የሃይማኖት አባቶችን የት እንደደረሱ ሳይታወቅ ደብዛቸውን ይጠፋ አድርጎ የነበረው ህወሓት በአማራ ህዝብ ላይ በፈጠረው አምባገነናዊ አገዛዝ የተነሳ ኮሎኔል ደመቀ ዘውዱ
ትግሎች ቦለኳሽ ሆኖ ትናንትና የአማራ ህዝብ ከህወሓት አገዛዝ ቀንበር እንዲላቀቅ ታሪክ መስራቱ የሚታወስ ነው። እንደሚታወቀው ኮሎኔል ደመቀ ዘውዱ በጀመረውና በለኮሰው የትግል ጅቦ ተቀጣጥሎ ህወሓትን ከ4 ኪሎ ቤተ መንግስት መንጥቆ በማውጣት መቀሌ እንዲመሽግ ማድረግ ተችሏል። ይህንን ተከትሎ በለውጥ ሰበብ ወደ ቤተ መንግስት የገቡት የአብይ አህመድ ስብስቦች ግን አሁንም የታሪክ ሽሚያ የራሱን ታሪክ መጻፍ የማይችል የመከነ ትውልድ ነው እንደሚባለው እነዚህ ኃይሎች የአማራን ታሪክ በማጥፋት የታሪክ ሽሚያውን ተያይዘውታል። ታሪክ ጥሩም ሆነ መጥፎ በታሪክነቱ ተከትቦ ትውልድ ከመልካሙ ታሪክ እንዲማርበትና እንዲያስቀጥለው እኩይ የሆነውን ታሪክ ደግሞ ዳግም እንዳይከሰት ተግቶ የሚሰራበት ከትውልድ ትውልድ የሚተላለፍ ቀድሞ አሻራ መሆኑ ታሪክ ሲታወቅ የአሁኑ ትውልድ የሚጠበቅበት ከትናንቱ ተምሮ በጎ ታሪኮችን አስቀጥሎ ነገን የመስራት የራሱን ታሪክ ጽፎ ለተተኪው ትውልድ አውርሶ ማለፍ ሆኖ ሳለ ያለፈ ታሪክ ዛሬውንም ሆነ ነገውንም እንዲያበላሽ የሚፈቅድና የትናንቱ የቀደምት አባቶቹ አኩሪ ታሪክ ከመድገም ይልቅ ወደ ሽሚያ ውስጥ የሚገባ እርሱ ታሪክ መስራት የማይችል የመከነ ትውልድ መሆኑ ለማንም ግልጽ ነው። አብይ አህመድ ጠቅላይ ሚኒስትር ሆኖ ከመጣ ጀምሮ የታሪክ ትምህርት ሆነ ሌሎች የኢትዮጵያ ታሪኮች እየጠፉ ይገኛሉ። ቀደምት የነበረው የኢትዮጵያ ታሪክ የኛ ታሪክ አይደለም ብለው የሚያምኑና ለታሪክ ሽሚያ ያሰፈሰፉ ነውረኛ ፖለቲከኛ ኃይሎች የሀገረ መንግስቱን ስልጣን በመያዛቸው እነዚህ ኃይሎች የቀደምት አባቶቻችንና አኩሪ ታሪክ በብሔር ሚዛን ላይ አስቀምጠው ለቅርጫ የተቀመጡ ብሎም የተፈጸመውንም ሆነ በትርክት የወለዱትን በጎ ያልሆነ ታሪክ ህዝብን እርስ በርሱ በማባላት በደም የጨቀየ አሁናዊ የፖለቲካ ስልጣን ረሃባቸውን ለማስታገስ የሚጠቀሙ ከንቶች መሆናቸው የሚታመን ነው። አሁን ላይ ያለው ኢትዮጵያ ውስጥ ታሪክን አንሻፎ የሚተረጉም በክፉም ሆነ በበጎ የነበረውን ታሪክ ያለፈ የኢትዮጵያ ታሪክ ነው ብሎ የማያምን ቀደምት ኢትዮጵያውያን ጀግኖች አባቶቻችን ስለ ሀገር ብለው ሰርተው ያለፉትን ታሪክ በብሔር ቅጫ ላይ አስቀምጦ ለመከፋፈልና ለመነጣጠቅ የሚተጋ ብሎም ኢትዮጵያ በምትባል ሀገር ላይ በጋራ የሚያግባባ ተመሳሳይ ሀገራዊ ብያኔ የሌለው እንዲሁም ስያሜውን ሁሉ የማይቀበል በጽንፈኝነትና በጥላቻ የሰከረ የፖለቲካ ኤሊት ባለበት ሀገር ማንኛውንም ዘላቂ ሰላምና አብሮነት ማምጣት ስለማይቻል እንግዲህ ወደ ትግል ገብተናል ሲል ኮሎኔል ደመቀ ዘውዱ በይፋ ፋኖን ትግል ከ70 ሺህ በላይ ሰራዊቱን ይዞ መቀላቀሉ ተሰምቷል። ሌላ መረጃ በዛሬው ዕለት ፋኖ ባስተላለፈው የአድማ ጥሪ መሰረት በርካታ ቢሮዎችና በርካታ የትራንስፖርት አገልግሎቶች ተዘግተው የዋሉ መሆኑን ማረጋገጥ ተችሏል። በዚህም የብልጽግና መንግስት ከህዝቡ እንዲነጠል የተደረገ መሆኑን ለማረጋገጥ ተችሏል። በሌላ መረጃ ዛሬ አማራው ተራራው አዲስ አበባ ላይ ያልተጠበቀው ልዩ ኦፕሬሽን በመስራት 3 የብልጽግና አመራሮችን አዲስ አበባ ላይ እስከ ወዳኛው እንዲሸኙ ማድረጉ ተሰምቷል። ውድና የተከበራችሁ የዝግጅታችን ቤተሰቦች ብሎ መረጃውን አድምጣችሁ ሐሳብ አስተያየታችሁን እንድታጋሩን በቅን ልቦና ስንጠይቅ ዝግጅታችንን ለማሻሻልና በቀጣይ የተሻለ ፕሮግራም ይዘን እንዲቀርብ ለማድረግ ከመነጨ ልባዊ ስሜት መሆኑን ልናረጋግጥ እንወዳለን። ለዚህ ሰዓቱ ዝግጅታችንን በዚህ ቋጭን። መልካም ጊዜን ተመኘን። እንዲሁም መላው የአማራ ተወላጅ የሆነና መላው የአማራ ልሂቃንና የአማራ ዜጋ ያለበት ትግሉን ለመቀላቀል የሚጠበቅበትን አስተዋጽኦ ለማድረግ ከዛሬ ጀምሮ ምን አደረኩ የሚል ውስጣዊ ጥያቄ ለራሱ በማቅረብ ለትግሉ መቃናት አስፈላጊውን ሁሉ መስዋዕትነት እንዲከፍል ስንል ላቅ ያለ ጥሪያችንን እናቀርባለን።